ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን ቆይታችኋል? እንግዲህ በዛሬው የቪዲዮ ክፍል ላይ ሳሙኤል ሙስ የሰራውን የመጀመሪያውን ቴሌግራፍ እንመለከታለን ማለት ነው። እንግዲህ ቴሌግራፍ ማለት በርቀት ሆኖ ቴክስት የሚልክ የመጀመሪያው የዲስታንስ መገናኛ ወይም የርቀት መገናኛ ቴክኖሎጂ ነው ማለት ነው። እንግዲህ ሳሙኤል ሙስ ይህንን ሲሰራ ኤሌክትሪክሲቲ እንዳልኳችሁ ገና እየታወቀ ነበር ማለት ነው። በወቅቱ ኤሌክትሪክሲቲ ዲስታንስ ኢፌክት እንደሚያመጣ ግንዛቤ ላይ የተደረሰበት ጊዜ ነበር። በወቅቱ ኤሌክትሪክሲቲ ገና እየታወቀ ነበር ማለት ነው። እየታወቀ ነበር። ከዛ አንድ ነገር ተመለከቱ። እየተመራመሩ በጣም እየቆፈሩ ለመገንዘብ እየሞከሩ ባሉበት ሰዓት ላይ አንድ ነገር ተመለከቱ። ያን የተመለከቱት ነገር ምንድን ነው? የሆነ ገመድ የሆነ ብረት ላይ ቢጠቀለልና ገመዱ በጣም በርቀት ተደርጎ ከቮልቴጅ ጋር ቢገናኝ ይሄ የምትመለከቱት ይሄ ብረቱ ማግኔት ይሆናል እና ማግኔት ይሆናል፣ ነገሮችን ይስባል። ልክ እዛ ጋር ሲጠፋ ደግሞ የሳበውን ነገር ይለቃል የሚል ግንዛቤ ላይ ደረሱ ማለት ነው። ያ ማለት የመጀመሪያው ኢንዳክተር ወይም ሶሎኖይድ ማግኔት የታወቀበት ጊዜ ነበር ማለት ነው። ኤሌክትሪክሲቲ ገና እየተጠና ባለበት መጀመሪያ የታወቀው ባለፈው እንደነገርኳችሁ ካፓሲተር ወይም ዘላይዴንጀር የሚባለው ነበር የታወቀው። ቀጥሎ ደግሞ ይህ ሶሎኖይድ ወይም ኢንዳክተር ነበር የታወቀው ማለት ነው። ይሄ ኮር ኢንሳይድ የሆነበት ኢንዳክተር ነው ማለት ነው። ታዲያ ከዚህ ጋር ተገናኙ ያወቁት ነገር ምንድን ነው? ይሄንን እዚህ ጋር የምትመለከቱትን እንደዚህ ማድረግ እንችላለን። እዚህ ጋር መጠቅለል እንችላለን። ይሄንን እንደዚህ ማድረግ እንችላለን ማለት ነው። ምንድነው የተመለከቱት? ይሄንን ነገር ይሄ የምትመለከቱትን እንደዚህ የተጠቀለለውን ይሄንን ከርቀት እዚህ ጋር ያለውን ጫፉን ሁለቱን ጫፍ ከርቀት አድርገው ሌላ ጋር ሆነው ማለት ነው ልክ ሲያገናኙት ይሄ ማግኔት ይሆናል። ልክ ሲያጠፉት ደግሞ ይሄ ማግኔትነቱን ያጣል ማለት ነው። ይህንን እውቀት ነው እንግዲህ ለቴሌግራፍ የተጠቀሙበት ማለት ነው። መጀመሪያ ስለ ኤሌክትሪክሲቲ በተደረገው ምርምር የታወቀው እውቀት አት ዲስታንስ ሆኖ ሶሎኖይድ የሚባለውን ማግኔት መቆጣጠር እንደሚቻል ተገነዘቡ ማለት ነው። በዚህ የተነሳ ነው እንግዲህ ቴሌግራፍ የተሰራው ማለት ነው። ልክ መጀመሪያም እንደነገርኳችሁ ኤሌክትሪክሲቲ እየተመራመሩ ሲመጡ መጀመሪያ ያወቁት የሰርኪዩት ኮምፖነንት ካፓሲተር ሲሆን ሁለተኛው ደግሞ ኢንዳክተር ወይም ሶሎኖይድ ማግኔት ነው ማለት ነው። ባለፈው እንደነገርኳችሁ በሶስተኛ ጊዜ የታወቀው ደግሞ ሬዚስተር ነው ማለት ነው። ይህንን ካወቁ በኋላ ምንን ለመስራት ተነሳሱ ማለት ነው? ቴሌግራፍ። ሳሙኤል ሙስ ልክ በጣም ሲምፕል በሆነ አፓራተስ ወይም ዲቫይስ ቴሌግራፍን ሰራና በርቀት ሰዎች መገናኘት እንዲችሉ አደረገ ማለት ነው። እስቲ ይህንን ነው እንግዲህ ዛሬ በሶሊድወርክ እና በፕራክቲካል ሰርቼላችኋለሁ። እሱን አስተዋውቃችኋለሁ፣ አሳያችኋለሁ ማለት ነው። ወደ ዲዛይኑ እንሄዳለን። ስለዚህ እንግዲህ ወደ ዲዛይኑ ስንመጣ ይሄ ነው ማለት ነው። ዲዛይኑ ዛሬ የምንመለከተው የመጀመሪያው ሳሙኤል ሙስ የሰራው የርቀት መገናኛ ሞርስ ኮድ ያለው ማለት ነው። የርቀት መገናኛ ፕሮቶታይፕ ይሄ ነው ማለት ነው። እዚህ ጋር የምትመለከቱት እነዚህ ሁለቱ ባትሪዎች ናቸው። ይሄኛው ልክ እንደ ማብሪያ ማጥፊያ ነው የምንጠቀመው። ይሄ ማብሪያ ማጥፊያውን ስንነካው ጠቅጠቅ ስናደርገው እዚህ ጋር ሲገናኝ ምን ይሆናል ማለት ነው? ይሄኛው ኤነርጃይዝ ይሆናል ማለት ነው። ከዚህ ጋር ፉል ያደርጋል ማለት ነው። ይሄ ነው ማለት ነው። ሲምፕል ነው። ምንድነው ያለው ማለት ነው? እዚህ ጋር ኤነርጃይዝ የሚሆነው ኮይል ይሄኛውና እዚህ ጋር ደግሞ ማብሪያ ማጥፊያ፣ እዚህ ጋር ሶርስ ቮልቴጅ አለ ማለት ነው። ወይም ሶርስ ለዚህ ሶርስ የሚሰጠው አለ ማለት ነው። ወደ ኦሪጂናሉ ስንመጣ እንግዲህ ኦሪጂናሉንም በእንትን ሰርቼላችኋለሁ። ኦልሬዲ በፒክቸር ላይ አይቼ ራሱን ዲዛይን አድርጌዋለሁ ማለት ነው። እንደምትመለከቱት ነው እንግዲህ ኦሪጂናሉ ማለት በወቅቱ ሲጠቀሙበት የነበሩት የሚመስለው ይሄንኛውን ነው ማለት ነው። እዚህ ጋር የምትመለከቱት ተመሳሳይ ነው። ይሄና ይሄ ሶሎኖይድ ነው። እዚህ ጋር ያለው ሰውዬ ይቺን ጫፏን ተጭኖ ልክ ሲጫነው ከዚህ ጋር ነው የሚነካካው። ከዚህ ጋር ሲነካካ ከዚህ ጋር ገመድ ለዚህኛው ስለሚደርሰው ለነዚህኞቹ ስለሚደርሳቸው ይሄ ፓርት ይሄኛው ይሄ ሆሪዞንታል ፓርቱ ዝቅ ይላል ተስቦ ማለት ነው። ተስቦ ዝቅ ሲል ከየቱ ጋር ይገናኛል? እዚህ ጋር ካለው ጋር ይገናኛል ማለት ነው። ከዛ የዛ ሰዓት ድምጽ ይፈጥራል። ዶት ዶት ዳሽ ዳሽ ዶት ዳሽ እያለ ይፈጥራል ማለት ነው። እዚህ ጋር ያለው ሰውዬ ኮንስታንትሊ ጫን 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 እያለ ይሄንን ሲጫነው
ይሄኛውም እዚህ ጋር ያለው ይሄንኛው ወደታች በዚህ እየተሳበ ምን ይሆናል ማለት ነው እዚህኛው ጋር እየመጣ ይነካል፣ ይሄንን ይነካል ማለት ነው። ሶሎኖይድ ማግኔቶች ናቸው ማለት ነው። እንግዲህ ይሄንን ነው ሳሙኤል ሞርስ ለመጀመሪያ ጊዜ ያስተዋወቀው ማለት ነው። ልክ በዲዛይን ላይ እንደተመለከትነው እዚህ ጋር የምትመለከቱት ኮምፖነንቶች አሉ ማለት ነው። ይሄንኛውን በወቅቱ እንደ ማብሪያ ማጥፊያ የተጠቀሙበት ነው ማለት ነው። እንደ ማብሪያ ማጥፊያ የተጠቀሙበት ይሄንን ነው። ምንድን ነው ያለው ተመልከቱ። እዚህ ጋር ምን አለ? ይሄ ባትሪ አለ። እዚህ ጋር ሶሎኖይድ ማግኔቱ፣ ይሄ ሶሎኖይድ የምንለው ይሄንኛው ነው ሶሎኖይድ ማግኔቱ። ከባትሪው ወደ ማብሪያ ማጥፊያው፣ ከማብሪያ ማጥፊያው ወደ ሶሎኖይዱ አንደኛው ኢንድ፣ ከሌላኛው የሶሎኖይዱ አንድ ሌላኛው ኢንድ እዚህ ጋር መጥተዋል ማለት ነው። ምንድነው ይሄ እዚህ ጋር የምትመለከቱት የሆነ ቦታ ርቆ የሚቀመጥ ነው ማለት ነው። ይሄ ደግሞ በገመድ ተነስቶ ሌላ ሰፈር የሚሆን ነው ማለት ነው። እዚህ ጋር ያለው ሰውዬ ጠቅ 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 ሲያደርግ እዚህ ጋር ያለችው ይችኛዋ ማግኔት በዚህ እየተሳበች ጠቅ ጠቅ ትላለች ማለት ነው። ሌላ ምንም ነገር የለውም ማለት ነው። እዚህ ጋር ያለው ለምሳሌ የኤ ሞርስ ኮድ ዶት ዶት ዳሽ ዳሽ ነው ብለን ብንል እዚህ ጋር ያለው ሰውዬ ዶት ዶት ዳሽ ዳሽ ያደርጋል ማለት ነው። በዚህ ሰዓት ይሄ ሂሳብና ምን ይሆናል ማለት ነው? ዶት ዶት ዳሽ ዳሽ ይሆናል ማለት ነው። በቃ ከዛ ሰውየው ምን ብሎ ይጽፋል ማለት ነው? ኤ ፊደልን ይጽፋል ማለት ነው። የቢ ኮድ ደግሞ ዳሽ ዳሽ ዶት ዶት ቢሆን እዚህ ጋር ያለው ሰውዬ ዳሽ ዳሽ ዶት ዶት ሲያደርግ እዚህ ጋር ከርቀት ምን ይታያል ማለት ነው? ዳሽ ዳሽ ዶት ዶት ሆኖ ይታያል ማለት ነው። በዚህ የተነሳ በጣም ከርቀት ሆነው መገናኘት ይችላሉ ማለት ነው። እዚህ ጋር ፕራክቲካሊ ዛሬ ይሄን እየነካካሁ እንደዚህ ያደረኩኝ እዚህ ጋር ደግሞ ይሄ ራሱ እንትን እንዲል ለማሳየት ሞክሬ ነበር። ይሄንኛው ባትሪ ግን 1.5 3 ቮልት ነው። ይሄንኛውን ሶሎኖይድ ኤነርጃይዝ አድርጎ ይሄን እንደዚህ እንዲስብ ማድረግ አልቻለም ማለት ነው። ኃይል አንሶታል። 12 ቮልት ይፈልጋል ማለት ነው። እዚህ ጋር አልሰራልኝም ማለት ግን አይሰራም ማለት አይደለም። እንደምትመለከቱት ይሄን እዚህ ጋር ሰርኪቱ ፉል ሲሆን ይሄ ኤነርጃይዝ ይሆናል። ይሄ ኤነርጃይዝ ሲሆን ደግሞ ይሄንኛው ይሳብና እዚህኛው ጫፍ ላይ እየመጣ ድምጽ ይሰጣል ማለት ነው። ሌላ ምንም ነገር የለውም ማለት ነው። መጀመሪያውን የርቀት መገናኛ ሳሙኤል ሞርስ ሲሰራው በዚህ መንገድ እዛ መጀመሪያ ዲዛይን ላይ ባሳየኋችሁ መንገድ ነው ማለት ነው። በምታምር መንገድ የተሰራችው ማለት ነው። ሌላ ምንም ነገር የለውም ማለት ነው። ሌላ ምንም ነገር የለውም ማለት ነው። ይህ ነው እንግዲህ የመጀመሪያው የመገናኛ ቴክኖሎጂ ማለት ነው። የምትመለከቱት ይሄ ሶሎኖይድ ማግኔቱ ማለት ይሄ ነው። አያችሁት? ሶሎኖይድ ኢነርጃይዝ ይሆናል ማለት ነው። ከዚህ እንትኑን ሰርኪቱን ፉል ስናደርገው እሱ ኢነርጃይዝ ሲሆን ይችን ይስባታል። እዚህ ስር ይስባታል። አያችኋት? ክፍተት አላት። በክፍተቱ መካከል ይችን ሲስባት ያ እንትኑን ሲስብ ይቺ ሄዳ እዚህ ጋር ትነካካለች ማለት ነው። ይሄ ባትሪው ነው። ባትሪው እንደ ሶርስ ነው የሚያገለግለን። እዚህ ጋር ደግሞ ያየነው ማብሪያ ማጥፊያ በወቅቱ ስለሌለ ልክ ይችን ነው ማለት ነው። ጠቅጠቅ እያደረጉ ሲጠቀሙበት የነበረው ማለት ነው። ይህ ነው እንግዲህ የመጀመሪያው የርቀት መገናኛ ቴክኖሎጂ የሚባለው ማለት ነው። ውድ ተመልካቾቼ እንግዲህ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሷችሁ ይሆናል። እንደተለመደው ሁላችሁም ሼር በማድረግ ላይክ በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ።